በማግስት ነው ሄለንን ከሰሳት ተብሎ ስሜ አብሮ የተጠራው። ቢሊየነሩ ወርቁ አይተነው ኖርዌይ ላይ የፈጸመው ታሪካዊ ጀብድ መላው ዓለምን አስገርሟል። የአርቲስት አስጌ ዴንዴሾ የመድረክ ላይ ውርደት እና ያልተዋጠው የይቅርታ ደብዳቤ አገሪቱን እያነጋገረ ይገኛል። ከመጋረጃ ጀርባ የታሸጉትን ሁለት አስገራሚ ሚስጥሮች በጥልቀት እንመለከታለን። እውነቱን መስማት ከፈለጋችሁ ቪዲዮውን ላይክ በማድረግ እስከ መጨረሻው አብራችሁኝ ቆዩ። በሶሻል ሚዲያ መንደር እየተሰሙ ያሉትን ሁለት የተለያዩ ድምጾች ቆም ብላችሁ አስቡ። ወርቁ አይተነው ከደብረ ማርቆስ መንገዶች ተነስቶ የኢትዮጵያን የቢዝነስ ሰማይ በሄሊኮፕተር ያስነካ ጀግና። ወርቁ የድብቅ ሚስጥር ባለቤት ሳይሆን የጥረትና የላብ ውጤት ነው። በሺዎች ለሚቆጠሩ ወገኖች የሥራ ዕድል የፈጠረ የዘይት ፋብሪካዎችን ያቆመ አገር በቀል ቢሊየነር ወርቁ ኢትዮጵያ ውስጥ ሰርቶ ማደግ ይቻላል የሚለውን ትልቅ እውነት የመሰከረ ወጣት ባለሀብት ነው። ይህ ስኬቱና ግርማ ሞገሱ ለብዙዎቹ ቅዠት ነው። ኖርዌይ የምትኖረው ሄለን ደሳለኝ ወርቁን HIV አለበት እየዞረ ሴቶችን እየበከለ ነው የሚል እጅግ አስነዋሪና ለአእምሮ የሚከብድ የሐሰት መረጃ ለዓለም አሰራጨች። ሄለን ደሳለኝ በሶሻል ሚዲያ የማትሰድበው እና ስሙን የማታጠፋው ታዋቂ ሰው የለም ተብሎ የሚነገርላት ሰው ነች። ሄለን ለዓለም ያሰማችው ቃል የክብር ግድያ ነበር። ወርቁ ግን በክብሩ፣ በንግድ ስሙ፣ በቤተሰቡና በኢትዮጵያዊ ማንነቱ ላይ የተሰነዘረበትን ይህን የሐሰት መረጃ ዝም ብሎ አላየውም። ወዲያውኑ ወደ ሕክምና ተቋም በመሄድ ደሙን ተመረመረ። ውጤቱም ወርቁ አይደለም ከኤችአይቪ ከማንኛውም በሽታ ነፃና ጤነኛ መሆኑን አረጋገጠ። አሁን ገና የጀግና እርምጃ ተጀመረ። ወርቁ በሶሻል ሚዲያ ላይ ተመልሶ አልተሳደበም። ይልቁንም ሕግ ባለበት አገር ሕግን አክብሮ ወደ ኖርዌይ አቀና። ሄለን ደሳለኝን ስም በማጥፋት ተግባር ለኖርዌይ ፖሊስና ፍርድ ቤት አመለከተ። ስም ማጥፋት በየትኛውም ሀገር ወንጀል ነው በሚለው የማይታጠፍ የሕግ መሰረት ሄለን ደሳለኝ በፍርድ ቤት ፊት እንድትቆም ተደረገ። እናም ዛሬ ፍትህ በጎላ ድምፅ ተናገረች። ኖርዌይ የሚገኘው ፍርድ ቤት ሄለን ደሳለኝ ጥፋተኛ መሆኗን አረጋግጦ ከፍተኛ የገንዘብ ቅጣት ጣለባት። በተጨማሪም እስር ቤት በመግባት ምርመራ እየተደረገባት ይገኛል። ይህ እርምጃ በሶሻል ሚዲያ ላይ የፈለኩትን መናገር እችላለሁ እያሉ የሰውን ስም ለሚያጠፉ አካላት የታሪክ ትምህርት ነው። ወርቁ አይተነው ገንዘቡንና አቅሙን ተጠቅሞ ክብሩን ለማስጠበቅ እስከ ዓለም ዳርቻ መጓዙ የጀግና ልክ አስብሎታል። ወርቁ አይተነው ያሳየው ጽናት ለሀገራችን ወጣቶችና ታዋቂ ሰዎች ትልቅ አርአያ ነው። ሰውን ለመገንባት ዓመታት ይፈጃሉ፣ ለማፍረስ ግን የአንድ ደቂቃ መርዛማ ንግግር ይበቃል። ነገር ግን እውነትና ሕግ ሲገናኙ ውሸት መደበቂያ ታጣለች። ሄለን ደሳለኝ የደረሰባት የገንዘብ ቅጣትና እስር ቤት መግባት ለምላሳችን ጥንቃቄ እንድናደርግ ትልቅ ማስጠንቀቂያ ነው። አሁንም ሰሞኑን በሶሻል ሚዲያ መነጋገሪያ ወደ ሆነው ጉዳይ እንሻገራለን። የአርሲ ወገኖቻችን እንደ ቅጠል በፍጡር እጅ ሲረግፉ፣ እናቶች የልጃቸውን ሬሳ ተሸክመው ሲያለቅሱ፣ የኢትዮጵያ ሕዝብ በእንባ እየተራጨበት ባለበት በዚህ ሰሞን አርቲስት አስጌ ዴንዴሾ አዳራሽ ውስጥ ሙዚቃውን ሲያደምቅ ነበር የሰነበተው። ይህ ድርጊት በኢትዮጵያውያን እንደ ክህደት ተቆጠረ። በሀገራችን ባህል የአንዱ ሐዘን ለሌላውም ሐዘን ነው። አስጌ ዴንዴሾ በወቅቱ ያልተረዳው ይሄንን ነበር። ሕዝቡ ከአርቲስቱ የፈለገው አብሮነትን ማለትም ሐዘንን በጋራ ማድረግ እንጂ ጭፈራን አልነበረም። ለዚህ ነው አርቲስት አስጌ ዴንዴሾ ከፍተኛ ፉጨትና ተቃውሞ የገጠመው። አስጌ ዴንዴሾ ዘፍነሻል አይደል? አንቺ ዝምባ ዘፍናል አይደል? አንተ ፈርሳ። ታዲያ ተቃውሞ ሲበረታ አስጌ በሶሻል ሚዲያ የይቅርታ ደብዳቤ በራሱ ፔጅ ለጠፈ። እንዲህም ይላል፣ ከእናንተ ጫማ አውጥታችሁ በኔ ጫማ እሰቡኝ፣ አትጥሉኝ፣ አትግፉኝ፣ ወደ እቅፋችሁ አስገቡኝ ይላል። ነገር ግን ይሄ ይቅርታ ለብዙዎቹ ሊዋጥላቸው አልቻለም።
ይቅርታው የመጣው ጸጽቶት ሳይሆን ህዝቡ ሲተፋውና ንግዱ አደጋ ላይ ሲወድቅ ነው የሚሉ ትችቶች በረቱ። የሰዎቹ ደም በቃላት አይታጠብም የሚሉ አስተያየት ሰጪዎች የአርቲስቱን ቃላት ከልብ የመነጩ ሳይሆኑ ድራማ ናቸው ብለውታል። የአንድ ሰው ክብር በቢሊዮን ከሚቆጠር ሀብት በላይ ዋጋ እንዳለው ወርቁ አይተነው አሳይቶናል። በሌላ በኩል ደግሞ በህዝብ ሀዘን ወቅት መጨፈር ምን ያህል ዋጋ እንደሚያስከፍል አስጌ ደንደሾን እያየነው ነው። እውነትና ሰብአዊነት ከሌለ ዝና ብቻውን የትም አያደርስም። ተመልካቾቻችን እናንተስ ምን ትላላችሁ? ወርቁ አይተነው የወሰደው የህግ እርምጃ ለሌሎች ትምህርት ይሆናል? የአርቲስት አስጌን ይቅርታስ መቀበል ይገባል ወይስ ድራማ ነው? ሐቀኛ ሐሳባችሁን በኮሜንት አጋሩኝ። ይሄ ትንታኔ ከተመቻችሁ ላይክ እና ሳብስክራይብ ማድረጋችሁን በፍጹም እንዳትረሱ። እስከ መጨረሻው አብራችሁ ስለቆያችሁ ከልብ አመሰግናለሁ። በያላችሁበት በሰላም ቆዩ። ቸር ያቆየን።